የቤተክርስቲያን በሚያገለግሉ ዘላማ ያስቀምጥልን በርቱ ለማለት ነው። የሱባኤ ሰዓት ነው፣ የሰው ሰዓት ነው። ሁላችሁ በወቅት ዝመታችሁ አስቀደሳችሁ ልጆቻችሁ፣ ባሎቻችሁ፣ ሚስቶቻችሁ ይዛችሁ መጣችሁ። የእግዚአብሔር በረከት ይሻላል፣ ጾሙ ይሻላል፣ እግዚአብሔር ይሻላል ብላችሁ በዚህ ተሰበሰባችሁ ናችሁ። በረከት ያገኝልን። እንግዲህ ጋራት እንግዲህ ሰው ከዚህ በላይ ብዙ ማመሰሉ ናቸው። በረከት ያገኝልን። እንግዲህ ብዙ ልማቶችን አሉ። ለልማቱም አገልግሎት በረቱ ለማለት ነው። ሌላ ጊዜ ደግሞ እንዲሁ እንገናኛለን ማለት ነው። የሰበካ ጉባኤ ምርጫ ላይ ቢያንስ ከመደናሩ 4 ምዕመናን ከሆኑ 2ቱ ሴቶች ምዕመናኖች ናቸው። አስተውሉ። ዲያቆኑ ወንድ፣ ቄሱ ወንድ፣ መርጌታው ወንድ፣ ጳጳሱ ወንድ። ሁሉም ቢያንስ ምዕመናን ሴቶች ልጆቻችን በሰበካ ጉባኤ መሳተፍ አለባቸው። በዘመን ይችላሉ፣ ማገልገል ይችላሉ። በገንዘባቸው በሀብታቸውና 4 ምዕመናን 2ቱ ሴቶች ካልሆኑ ይህንን ሰበካ ጉባኤ አላሳደገም። ስለዚህ 2ቱ ወንዶች 2ቱ ደግሞ ሴቶች ከሰንበት ትምህርቱ የሚመዝኑ በአንድ ነገር በዛ አድርጋችሁ ከሊቀመንበር ጀምሮ ልጆቻችን ሴቶች መሆን ይችላሉ። ከሊቀመንበር ጀምሮ ማለት ነው እና በዛ ሁሉንም ሴቶቹንም እናቶቻችን እጅ በገንዘብ በሀብት የሚያግዙ እናቶቻችን ልጆቻችን አሉና ስለዚህ ቤተክርስቲያን ሁሉም ስለሆነች